መቼስ አሁን የምትኖረውን ኑሮ እኔ እንደፈቀድኩት ታውቃለህ። በእውነቱ እንዳገግም ስለረዳኸኝ ከልብ አመሰግናለሁ። መድብልን በስተመጨረሻ ጠበቃው በህይወት እንዳለ ረጋግጧል ማለት ነው። ታዲያ ዝናም በሰዓቱ በአንድ ድንጋይ ሁለት ወፍ፣ ሁለቱንም አሁን ጠላቶችን በእጅ ስር ናቸው በማለት ሉላንም እንዲሁም ደግሞ ትህትናን በእጅ አስገባለሁ ብሎ አስቦ ነበረ። ታዲያ መድብልም ነገሮችን ማጣራት አለብኝ በማለት እንግዲህ ሉላና ሞገስም በጣም ፈርተውና ደንግጠው ቢሆንም ግን ደግሞ ትንሽ ከከተማ ወጣ ብለው እንዲቆዩ ራሳቸውንም እንዲያረጋጉ ስልካቸውንም ቀይረው ከዝናም እንዲሸሹ አድርጎ ነበረ። ታዲያ ማጣራት ይኖርብኛል ብሎ ባጣራው መሰረት እንግዲህ ዝና ስትራቴጂ ሰርቶ ነበረ። ማለት እንግዲህ ጠበቃውን እንዳድንና በህይወት እንድትቆይ የምትፈልግ ከሆነ እኔ ማድረግ ይኖርባል ማለት የምልህን እያንዳንዱን ነገር ለሚስትና ለልጆችም ቢሆን እንደሞት ከማስመሰል ይኖርብናል በማለት እንግዲህ ሆስፒታል በመውሰድ የሬሳ ክፍል ውስጥ እንግዲህ በማስገባት ሚስቱን ባሏ እንደሞተ እንዲሁም በህይወት እንደሌለ ሁሉም ነገር አስረግጦ ነግሯት ነበረ። እንግዲህ ሚስትየዋም ድኳን ጥላ ለቅሶዋን እያለቀሰች ነበረ። ታዲያ መድብል በሰዓቱ ባረጋገጠው መሰረት እንግዲህ ጠበቃው እንደሞተና እስከዚህ ድረስ መሄድ እንደማይችል ነበረ እንግዲህ ለሞገስ ሲነግረው የነበረ። ሞገስን በሰዓቱ በቃ ወይኔ ያለቀልኝ፣ በቃ እድሜ ዘመኔን ሲሰቃይ ነው የምኖረው ማለት በቃ እኔና አንቺ ከዚህ በኋላ ህይወት መኖር እየታደልን አይደለንም፣ በቃ የነጻነት አየር እንደናፈቀን እንደዚሁን መቅረታችን ነው በማለት እንግዲህ ሉላም እንግዲህ በሰዓቱ በጣም ፈርታ ነበረ ለሞገስ። ምክንያቱም አንተ እስር ቤት ከምትገባብኝ በጭራሽ እኔ ቆሜ ማየት አልፈልግም፣ ሰው ሙኜ መራመድ አልችልም፣ ስለዚህ እኔን አሳልፈ ለዝና ስጠኝ እያለችው ነበረ። እሱም ሞገስን በበኩሉ ለዛውሬና ጨካኝ በጭራሽ መቼም ቢሆን አሳልፌ አልሰጥሽም፣ ህይወቴን ነፍሴን እንኳን ላንቺ ስል ምንም ቢሆን እሰጥሻለሁ በማለት እንግዲህ አጥቼ ለማገኘው ነገር እንጂ አግኝቼ ላጣሁት ነገር በጭራሽ ግድ ሰጥቶኝ አያውቅም። የፈለገ ነገር ቢመጣ እጋፈጣለሁ። ከዚህ በኋላ ማንንም የምፈራበት ሁኔታ አይደለም ብሎ ቆራጥ ውሳኔን ወስኗል ማለት ነው። ታዲያ ዝና በበኩሉ ምንድን ነው ያደረገው? እንግዲህ መድብል ትህትና የተደበቀሽበትን ያለሽበትን ያውቃል ብሎ ስላሰበ ትህትናን ስለሚፈልጋት እንግዲህ ካሌብ ባለው መሰረት ካሌብ ያ ሰውዬ እንግዲህ የግፊቱ በጣም እንደጨመረና እንኩላሊት እንደሚያስፈልገው ቶሎም ትህትናን አግኝቶ ሕክምናዋን መጀመር እንዳለባትም እንዲሁም ደግሞ አሁን ላይ ዝና እንደተቀሳቀሰ ማለት ሉላን ካጣ ጀምሮ እንደ በፊቱ እየሆነለት እንዳልሆነ እየሰራ እንዳልሆነ ቆፍጠን ብሎ እንዲሁም ደግሞ ቆረጣ አሰራር እየሰራ እንዳልሆነ እንግዲህ ለዝና እየወቀሰው ነበረ። ዝናም በጣም እንደሚወዳትና እንደሚያፈቅራት ሉላን አሁን ሳይወድ በግዱ ከእጇ ሊያስገባት እንደሆነ እንዲሁም ደግሞ በአንድ ድንጋይ ሁለት ወፍ እንዳገኘም ጭምር ነበረ ታዲያ ለካሌብ ሲነግረው የነበረው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ተወዳጁን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ ቆዩ። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ ጠበቃው ብቅ ብሏል። ጠበቃውም ስለዋልክልኝ ውለታ እጅግ አድርጌ ነው ማመሰግነው፣ ህይወቴን ነፍሴን አተርፋታል። ከዚህ በኋላ አንተ ምትለይ እያንዳንዱን ነገር ለማድረግ ዝግጁ ነኝ። ታዲያ ከምን ልጀምር ብሏል ጠበቃው እንግዲህ መሞዳሞዱን በጭራሽ ሊተወው አልቻለም። አሁንም ዝናን መካድ አለበት ብዬ ነው ማስበው። ምክንያቱም ዝና መቼና እንዴት ሊያጠፋው እንደሚችል በጭራሽ ያወቀው አልመሰለኝም። እሱ አሁን ስለ ህግ አውቃለሁ ይላል፣ ግን ደግሞ ህግን የተላለፈ ብቸኛው ጠበቃ ብዬዋለሁ እኔ። በነገራችን ላይ በዚህ ጉዳይ ላይ ብሩክ በጣም ተጠራጥሮ ነበረ። እንግዲህ ዝና ምንም ሊያደርግ ይችላል አይደለም ድንኳን መጣልና ለቅሶ መቀመጥ ቀርቶ ሌላ ብዙ ነገሮችን ማድረግ የሚችል ሰው ነው። ስለዚህ የምርም ጠበቃው ላይ ሞት ይችላል። በዛ ላይ ደግሞ ጠበቃው የምርም ሞቶ ከሆነ እኮ ምርመራ ይደረጋል። ስለዚህ ምርመራ ሲደረግ ደግሞ የዝና አሻራ ይገኛል። በዛ አጋጣሚ ደግሞ ዝና ገዳይ እንደሆነ ይታወቅበታል። ስለዚህ ዝና በጣም መሰሪ ነው፣ ከዚህም በላይ ሊሄድ ይችላል እያለ ነበረ። ታዲያ መድብል በሰዓቱ ምንድን ነው ያለ? አይ በጭራሽ ያን አያደርግም ማለት ድንኳን ተጥኗል፣ ለቅሶ ነው፣ ሚስቲቱ እንዴት ስታለቅስ እንደነበረ በደንብ አይቻታለሁ። ስለዚህ እስከዚህ ድረስ አይሄድም ያለ። እንግዲህ መድብል ምንድን ነው ያየው?
ሚስቱ ቢያንስ እስከዚህ ድረስ አታስመስልም። ሚስቱ ልጆቹ እንደዛ ቤተሰብ ሀገር ተሰብስቦ እንደዛ ለቅሶ ላይ መቀመጣቸው ሚስቲቱ እስከዚህ ድረስ አታስመስልም ብሎ ነበረ ያሰበው። በእርግጥ ሚስቲቱ አላስመሰለችም። ያስመሰለው ማን ነው? ዝና ነው። ዝና እንግዲህ ወስዶ ሬሳውን እንግዲህ ሆስፒታል አሳይቶታል። ስለዚህ እሷ ደግሞ ባሏ እንዳሞተ ነው የምታምነው። ለዛም ነበረ እንግዲህ ጠበቃው ሚስቴ ባሌ የልጆች አባት እያለች እንደዛም በዋን ስታፈሰውና ስታለቅስ በጣም እንዴት እንዳሳዘነች በጣም ነው ውስጤን እያነከኝ ያለው ነበረ። ታዲያ ዝና ምንድን ያለው አሁን ላይ ያለው በእኔ ቁጥጥር ነው፣ ነፍሴ ያለው በእኔ ቁጥጥር ስር ነው። ስለዚህ አድርግ የምልህን ነገር ታደርጋለህ። ለጊዜው ከዚህ ትሰወርና ከከተማ ውጭ ትቆያለህ። ላስል ደግሞ በምፈልገው ሰዓት ትመጣለህ ነበር ያለው። ምክንያቱም እስከ መቼ ብሎ ጠይቆት ነበረ። እስከ መቼ እንግዲህ ጠላቶችን ከእጅ ስር እስከማስገባ ጠላቶችን የኔ በታች እስካደርጋቸው ድረስ አሁን ሁሉም ጠላቶች እንግዲህ በእጅ ስር ናቸው። ወደምፈልገው መዘወር ብቻ ነው ከኔ የሚጠበቅብኝ ብሏል። እንግዲህ ዝና ምንድን ያሰበው መድብልን ስፈልግ መድብልን እንደፈለኩ መዘወር እችላለሁ ማለት እንግዲህ በሞገስ እያስፈራራ ምንድን ነው የሚለው ትህትናን ከደበክበት ይዛትና ነው የሚለው። እውነት ለመናገር መድብል ስለ ትህትና ማምለጧ በጣም ቢያስደስተው ደስ ቢለውም ግን ደግሞ ስለ ትህትና ያለችበትን ሁኔታ አያውቅም። ለዛም ነበረ እንግዲህ ትህትና በባለፈው አብርሽን ሂድና አገናኘ ማለት እንግዲህ ከእናንተ በላይ በጣም ለኔ ያዳነኝ ለህይወቴ ዋስትና የሆነኝ በር ሰብሮ ያዳነኝ መድብል ነው። ስለዚህ መድብልን ማመስገን ይኖርብኛል ስትል የነበረው በዚህ ምክንያት ነው ማለት ነው። ታዲያ ምንድን ነው ያለው ለዝና እንዲህ ከማላውቃት ትህትና ይልቅ የማውቀው ወንድሜ ጠበቃዬ ሁሉ ነገሬ በሞትም በደስታም በህይወትም የታደገኝን ሞገስን አሳልፌ ልሰጠው አልችልም። ግን እውነቴን ነው የምልህ ዝና ትህትና ያለሽበትን በጭራሽ አላውቅም ነው ያለው። ግን ደግሞ መድብል በዚህ ጋር የተናገረው ንግግር እውነት ትህትናን አሳልፎ ሊሰጣት ሳይሆን እንግዲህ ዝናን ለማዘናጋት ዝና የምርም ይሄ ነገር ለፖሊስ አሳልፎ ይሰጣል አይሰጥም የሚለውን እንደገና የምርም ሞቷል አልሞተም ጠበቃ የሚለውን ነገር ማረጋገጥ ይፈልጋል። ስለዚህ አሁን ላይ እንግዲህ መድብል ያደረገው ነገር በጣም ጥሩ ነው። ግን ደግሞ ብሩክ ምን ብሏል? ይሄ ነገር በጣም ደስ አላለኝም። በተለይ ደግሞ የሞገስ ስልክ ማጥፋት ምንም አላማረኝም። ምክንያቱም ቀጥታ ውስጡ ለፖሊስ ሊሰጥ ይችላል ቪዲዮውን ብሎታል። ግን ደግሞ ለፖሊስ እንደማይሰጥ እርግጠኛ ነው መድብል። ምክንያቱም ዝና የሚፈልገው ነገር ምንድን ነው? ያን ቪዲዮ መረጃ የያዘው እኮ ሆን ብሎ ቅንብር ነው። እንግዲህ ሆን ብሎ ቅንብር ስላችሁ እንግዲህ ሆን ብሎ እየተከታተለው ጠበቃውና ሞገስ እንዲገናኙ ያ ነገር እንዲፈጠር ምንድን ነው ያለው መጀመሪያ ላይ እንዲህ ይሄ ነገር እኮ በቀላሉ ይሳካልኛል ብዬ በጭራሽ አላሰብኩም ነበረ። እንዴት ደስ ይላል! በማርያም በጣም ነው ደስ ያለኝ። ዝና በቃ ትችላለህ ያበበም እንዲሳ ልጅ በቃ ጀግና እያለ እንግዲህ ራሱን እያሞጋገሰ ነበረ። ታዲያ ሉላና ሞገስም በጣም ነው የተጨነቁት። እውነት በጣም ነው ያሳዘኑኝ። ምክንያቱም አንድ ቀን ደስታና ፍቅር፣ ሰላም በቃ የነፃነት አየር ሳይተነፍሱ አሁን ደግሞ ነፍሰ ገዳይ መሆኑ በጣም ነው ያሳመማት፣ በጣም ነው ያሳዘናት። በቃ ወጥቶ እስኪገባ ለራሱ በጣም ነው እየተጨነቀሽ ያለሽው። በቃ ሞገስም እኔ ላስደስትሽ አልቻልኩም እኔ አንቺን ከማሳዘንና ነፍስሽን ከማውጣት ውጪ ሌላ ምንም ያደረግኩልሽ ነገር የለም። ሉላ እመኚ፣ ይህንም እናልፈዋለን፣ ደስተኛ እንሆናለን። እሺ አሁን መድብል ሁሉንም ነገር ያስተካክለዋል። መድብል ግን ምን አይነት ቃላት እንደምገልጸው አላውቅም። ምክንያቱም ለእኔ ብዙ ነገር ሆኖልኛል፣ በደስታም በሀዘንም በችግራችን ሰዓት አየሽ ከጎናችን ሆኖ የምንፈልገውን ሁሉ እያደረገልን ነው። ይህም ቤት እኮ ያመቻቸልን እሱ ነው። በጣም የሚገርም ነው እያለ ነበር። በእርግጥም እንግዲህ ሞገስ በጣም ሰው ነው፣ በጣም ወንድም ከወንድምን በላይ ነው። እንግዲህ ብሩክ በታገተበት ሰዓት ምንድን ያደረገው ከመድብል ጋር ሆኖ እጅና ጓንት ሆነው ብሩክን ከታገተበት ከጭንቅ ከመከራ አድነውታል ማለት ነው። እንዲሁም ደግሞ ምሳሌን ታዲያ በዚህ ሰዓት ደግሞ እንግዲህ ከጎን ሆነው ሊረዱት አለመቻል በጣም ንፍገት ነው ብዬ ነው የማስበው። እነሱም ደግሞ የቻሉትን እያንዳንዱ ማድረግ የሚችሉትን ሁሉ እየጣሩ እያደረጉለት ነው። በጣም ደስ የሚል ወንድማማችነት ነው ብዬ ነው የማስበው። አሁን ዝና ያልተረዳው ነገር ምንድን ነው? በጭራሽ ይህ ነገር ይደረስብኛል። በዛ ላይ ደግሞ እንግዲህ አሻራ ከሱ ላይ ላይገኝ አይችልም መቼም። እንግዲህ እነሱ የዘጉት ነገር አንድ ምንድን ነው ቢመረመር እንኳን እንግዲህ ፖሊሱም ሁሉም የነሱ ነው፣ ፍርድ ቤቱም ሁሉም የነሱ ነው። ስለዚህ እነሱ ደግሞ ይህን ነገር በቪዲዮ ብቻ አይተው ምርመራ ሳይካሄድ ይህን ነገር ሊያደርጉ ይችላሉ ብለው ነው ያሰቡት። ግን ደግሞ እውነትና ንጋት እያደር ይጠራልና በስተ መጨረሻም እንግዲህ መድብል ሁሉንም ነገር አውቋል።
ጠበቃው በህይወት እንዳለ። እንግዲህ ጠበቃውም ወደ ክፍለ ሀገር ሂድ ብሎት ስለነበረ ከመሄዴ በፊት ሚስቴንና ልጆችን ማየት አለብኝ ማለት ቢያንስ ተደብቄ ልያቸው ብሎ አስቦ ነበረ። ታዲያ በዛ ሰዓት ነበረ እንግዲህ መድብል ሁሉንም ነገር እያወቀው። ታዲያ ለሞገስ በመደወል ሞገስ እንኳን ደስ ያለ ጠበቃው በህይወት አለ፣ አንተ ደግሞ ነጻ ሰውነ ነብሰ ገዳይ አይደለም በማለት ሲነግረው ሞገስም በስተመጨረሻ በጣም ነው የተደሰተው። ሳቅ በሳቅ ነው የሆነውን ለመናገር ትህትናም ማለትም እንግዲህ ሉላም በጣም ነው የተደሰተችው። በጣም ከምላችሁ በላይ ነው በጣም የተደሰተችው። እንግዲህ ዝና በስተመጨረሻ ደቼ በልቷል ማለት ነው። እንግዲህ ትህትናንም እንዲሁም ደግሞ ሉላን በአንድ ድንጋይ ሁለት ወፍ አገኘው። ጠላቶችን አንበረከኩኝ። አሁን መድብል ለሞገስ ሲል ዋጋ ይከፍልልኛል፣ ትህትናን ይዟት ይመጣል ብሎ ነበረ ያሰበው። ታዲያ ካሌብ እንደዛ እያስጨንቀው ስለነበር እንግዲህ ያ ሰውየው ግፊቱ በጣም እንደጨመረ እንኩላሊቱን ፊል እያደረገ እንደሆነ ደግሞ በፍጥነት ትህትና እንደምታስፈልግ የትህትና እንኩላሊትም እንደሚያስፈልግ ነበረ እንግዲህ ካሌብም ራሱ ሲናገር የነበረው። ነገር ግን ትህትናንም እንዲሁም ደግሞ ሉላንም ሳይሰጡ እንዲሁም ደግሞ ሞገስም ወንጀለኛ ሳይሆን ነፃ ሆነዋል ማለት ነው። ይህ ደግሞ በጣም አስደሳች ነገር ነው። ታዲያ ይህን ነገር ሲሰማ ዝና ምን ሊሰማው ይችላል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆቼ። ለዛሬ ምሳሌ ድራማ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወዳችኋለሁ ቤተሰቦች። ትህትናና እንዲሁም ደግሞ ሉላ ነጻ ስለሆኑ ማለት እንግዲህ ከአውሬውና ከጨካኙ ከዝና ስላመለጡ በጣም ደስ ብሎኛል። በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን በድጋሚ ያስቀምጡልኝ። ባይ ባይ። ወዳችኋለሁ ተወዳጆቼ።